የምትነቃው። ጎዳና ስላደገች ይሆናል ተጽዕኖ ያሳደረባት ይሆናል። እና አንቺስ እንዴት ነው? አተኝም ታዲያ? አንተስ አተኝም? እኔ እንኳን ደክሞኛል፣ እተኛለሁ። ትንሽ ልቆይ ብዬ ነው። እሺ ጋሽ። ደግሞ ቅድስት ልጅ የተረፈችው በአንቺና በሞገስ ኃይል ነው። ውለታሽ እንዴት እንደመመለሰው ላላቅ። አይ ጋሽ ችግር የለውም። ምሳሌ ለእኔስ ቢሆን ልጅ አይደለች? ምን እንዳደርግልሽ ትፈልጊያለሽ? የምትፈልጊውን በሙሉ አደርግልሻለሁ። ምን ላድርግልሽ? እኔ የምፈልገው አዎ ባህር ዳር የሄደውን ሰውዬ እኮ አገኘሁት። አዎ ሞገስ ከምር ነው? እኔ አላምንም። ሞገስ የእውነትን ነው? እኔ አላምንም። ሞገስ እስኪ ተረጋጊ። በቃ ይኸውልሽ እዛው ቦታ ላይ ቶሎ በሰዓቱ። እሺ የፈጠረውን እመጣለሁ። የፈጠረው ሞገስ አርግዘሻል እንዳልሽ ከወንድ ርቀሻል። የሚያስረግዝ ይጠፋል ብለሽ ነው ባል የሚሆን እንጂ እሱም ካለ ጥሩ ነው። ምንድን ነው ያሰኘሽ ታዲያ? ዝና በቃ ዝና ነው ናፈቀኝ። እሱም ይናፈቃል እንዴ? ጋሺ እኔ የምፈልገው እንድታከብረኝ ነው። ምን? ይቅርታን ስለተዳፈርኩ። አይ አልተዳፈርሽኝም፣ ግን እኔ አንቺ ሳላከብርሽ ቀርቼ አውቃለሁ። ልትነግሪኝ የምትፈልጊው ነገር አለ? እድሜ ሄደ ነው እናማ ያው ዘር መተካት አለብኝ፣ መጀመር አለብኝ። ኧረ እንደዛ ነው ቅድስት? አዎ ጋሽ። እና ባለማረኝ ነው እያልሽ ያለሽው ቅድስት? እኛውም አድርጎ ነው ጥፍሽልኛል አይደል? አዎ ድጋሚ ላንጥፈው? እሺ እሺ። ካገኘት አንቺ ምን ብሎ ይፈልግሻል? ልክ ነሽ አንቺ። ልክ ሳትሆኚ አትቀሪም። እስኪ ብቻ በደንብ አስቤበት መወስን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማን ነው። እንግዲህ ምሳሌ ታክማ ከተመለሰች በኋላ ብዙ ሀሳብ እየሰጠሁ አይደለም። ለዚህ ይቅርታ እጠይቃለሁ ውድ ተመልካቾቼ። ዛሬ ይዤላችሁ የመጣሁት እንግዲህ የዝናን ፉከራና የብሩክን ምላሽ ነው ማለት ነው። ምክንያቱም ብሩክ እንግዲህ ከሕክምናው ከተመለሰ በኋላ ሞገስን የማግኘት ጉጉቱ በጣም በሰፊ ነበረ። ሞገስ ግን በጣም የበደለኝ በደል ትልቅ ስለሆነ እሱን ማግኘት አልፈልግም እያለ ነበረ። ቢሆንም ግን ያው ብሩክ ዳጣን ተከትሎ ሄዶ ነበረ ሞገስን ለማግኘት። ሞገስም እንግዲህ በርቀት ያው ነበረ እየሸሸው። ምክንያቱም ሞገስ ያስበው አሁንም ብሩክ ዝናን ይዞ ይመጣና እጮኛዬን ለዝና አሳልፎ ይሰጣል ብሎ ስላሰበ ያው ብሩክን ማግኘት አልፈለገም። እንግዲህ በርቀት ሲያቸው ደውሎ ብሩክን ይዘሽ የመጣሽው አሁንም ሉላን አሳልፎ ለዝና እንዲሰጣት ነው ትለዋለች፣ ይላታል ማለት ነው። እንግዲህ ዳጣም ሞገስ ምን አይነት ሰው ነህ? እንዴት እንደዚህ ትላለህ? ምን ነው ሰው በድዬ አላውቅም አልክ? ከአሁን በፊት እኮ ብሩክ ከሚስቱ ጋር ስትባልግ ከእሷ ጋር ስትተኛ ይሄ ሁሉ በደል በድለው እንኳን ይቅርታ አድርጎልሃል። ስለዚህ አንተ ስለምንድን ነው ይቅርታ ማታደርግለት? ለምንድን ነው እንደዚህ የምትሆነው? ብለዋለች። ሞገስም ግን ቢሆንም ግን አሁን ጊዜው አይደለም፣ ሌላ ጊዜ ያገኘዋለሁ። ልጅ ስለዳነች በጣም ደስ ብሎኛል በይልኝ፣ ስላየውም ደስ ብሎኛል በይልኝ፣ ግን ላገኘው አልፈልግም በማለት ወደኋላ ተመልሷል። እንግዲህ ብሩክና ዳጣ ከቤት ልክ እንደወጡ ነበረ ማለት ነው ከኋላቸው ማህሌት የሚከታተላቸው ሰው ያደረገችው። እንግዲህ የሚከታተሏቸው ሰዎችም ያው
ንብሩክ በቅርብ ርቀት እየተከታተሏቸው ስለነበረ ከነሱ ኋላ ደግሞ እንግዲህ ማህሌትና ዝና ነበሩ ማለት ነው። ያው ብሩክ ሞገስ ያው ወደ ዳጣ ደውሎ ብሩክን ማግኘት እንደማይፈልግና እንዲሁም እነሱን ሞገስ ተጠንቀቁ ብሏቸው ወደኋላ ይመለሳል ማለት ነው። ተጠንቀቁ፣ ምክንያቱም ዝና እኔ ጋር እንደምትመጡ ስለሚያውቅ ሊከታተላችሁ ይችላል፣ ራሳችሁን ጠብቁ፣ እኔ ግን ወደ ቤት ተመልሻለሁ ብሎ እንግዲህ ትንሽ ነበረ የተጓዙት። ከዛም በኋላ ነበረ ወደኋላ እየተመለሱ ባሉበት ሰዓት ዝናን እንዳሉትም አግኝተውታል። እንግዲህ ያው ዝናም ያው እነሱ እስከገቡበት ድረስ መግባት አለብኝ ብሏል። ምክንያቱም ብሩክና ዳጣ የሚሄዱት ሉላንና ሞገስን ሊያገኙ ነው ብሎ ስለሚያስብ እንግዲህ እነሱን እየተከታተለ ነበር። ነገር ግን በቅርብ ርቀት እነ ብሩክን የሚከታተል ሰው ስለነበረ ወደኋላ እንደተመለሱ ቢነገረውም ግን እሱ እነሱን ማግኘት ፈልጎ እስካሉበት ድረስ በድፍረት ሄዷል ማለት ነው። ዝና እንግዲህ በተገናኙ ጊዜ በጣም ትልቅ ጦርነት ነበረ የተከፈተው። እሱም ምንድን ነው እንግዲህ ዝና ያው የበፊት ብሩክ እንግዲህ ከአሁን በፊት እንዳያችሁት ዝና ሲመታው የሚመታለት፣ ሲገላምጠው ዝም ብሎ የሚገላመጥለት፣ ያው የፈለገውን አላስፈላጊ ንግግሮች ሲናገረው ዝም ብሎ የነበረው የጀመረው የልጁ ሕክምና ስለነበረ ያንን ነገር ላለመቋረጥና ለልጁ እየከፈለ የነበረው መስዋዕትነት ነበር። በአሁን ሰዓት ግን ልጅቷ ስለታከመች እና ስለዳነች ምንም የሚያስፈራው ነገር ስላሌለ የሚመጣበትን ነገር ሁሉ እንዳመጣጡን ለመመለስ እንግዲህ ዝግጁ ሆኖ ነው ያለው ማለት ነው። እንግዲህ ዝና የሚያውቀው ብሩክና አሁን ያለው ብሩክ አንድ አይደለም። ዝና ግን የመሰለው የበፊቱን ብሩክ ነው አሁን የማገኘው ብሎ ስላሰበ እንግዲህ ያላስፈላጊ ንግግሮች እየተናገረው ነበረ። ብሩክም ምን ፈልገህ ነው? እየተከታተላችሁኝ ነው ወይ? ለምንድን ነው ከህይወታችን የማትወጡት? አንቺ ደግሞ አለሽ እንዴ ማህሌት? እኔ እኮ በረኪና ጠጣች ሲሉኝ የሞትሽ መስሎኝ ነበረ ይላታል። እሷም ደግሞ ምን ጎደለብኝ ብዬ ነው የምጠጣው፣ ለምንስ እሞታለሁ ብለዋለች። እንግዲህ ይህንንም ደገፍ አድርጎ ያላስፈላጊ ንግግር መናገርህን ተውና ሉላን የት እንዳደረጋችኋት ንገረኝ ይለዋል ማለት ነው። ብሩክ ደግሞ ስላንተ ሉላ ምንም የማውቀው ነገር የለም፣ ስለዚህ ስለምን እንደምትከታተለኝ ንገረኝ ይለዋል። እሱም እንግዲህ የበፊት ብሩክ መስሎት ያው ልብሱን በመያዝ ለማስገደድ ይሞክራል። በዛን ጊዜ ነበረ ጸቡ እየተካረረ ሲመጣ እንግዲህ ዳጣ በጣም ፈርታ ነበረ። ብሩክ እኔ ያሮጥኩት አንተን ስላመንኩ ነው፣ አደራህን እንዳይደበድበን ብላለች ማለት ነው። ምክንያቱም ዳጣ በጣም ነው የምትፈራው። ዝናም እንግዲህ ማህሌትም ለዝና ባክን ዝና ይሄ ነገር ይቅርብን፣ ትጣላላችሁ ባክን ብላው ነበረ። እሱ ግን ያው እንደሚያሸንፉ ስላወቀ ብሩክን ለመደብደብ ነበር የያዘው። መጀመሪያ አካባቢ ላይ እንግዲህ ሁላችንም እንደተመለከትነው ብሩክን ጥሎት ነበረ ማለት ነው። በስተመጨረሻም እንግዲህ ዳጣም ብሩክ መውደቁን ስታይ ድንጋይ አንስታ ዙሪያውን እየዞረች እስቲ ንካው እያለች ነበረ። እውነት ዳጣ ያስደሰተቻችሁ ካላችሁ ላይክ በማድረግ እንዲሁም ኮመንት ላይ አሳውቁኝ። እኔ በጣም ደስ ያለችኝ እውነት እዚህ እንትን ላይ ዳጣ ከመጣች ጀምሮ በጣም ነገሮች እየቀለሉ ነው ያሉት። ምክንያቱም የጎዳና ልጅን ብትሆን ግን በራሷ በኩል በጣም ትልቅ አስተዋጽኦ እያደረገች ነው ማለት ነው ለብሩክ። እንግዲህ እንዳያችሁት ብሩክ ሞገስን ያው ማነው ዝናን አጋድሞ ደብድቦታል። እንዲሁም ደግሞ ሉላን የራስህ አድርገሃት ሳይሆን የኖርከው ከአሁን በፊት አስገድደሃት አንድ ቤት ውስጥ አሽገሃት እንደ ግዞት ነበር ስታኖራት የነበረው በግዴታ። ከዚህ ወዲያ ያ ህይወት ተመልሶ አይመጣም። ከአሁን በኋላ ያለው ህይወት ሌላ ነው። ስለዚህ አንተ ብቻ እየፎከርክ ሌላው ሰው እየጎነበሰ የሚኖርበት ዘመን አልፏል ብሎ እንግዲህ ያስፈራረዋል። ያው እነሱም ትቶ ከሄደ በኋላ እንግዲህ ዝና ለብቻው እየፎከረ ነበረ። ማለትም እንግዲህ እሱን ለመርዳት እንግዲህ ጎንበስ ቀና እያለች ነበረ ማለት ነው። እንደዛ እያደረገችበት ባለችበት ሰዓት ግን ዝና ምንድን ነው ያደረገው? ዞር በይ ካጠገቤ አትንኪኝ ብሎ ነበር እያመነጨቃት የነበረው። እንግዲህ መቆም ራሱ አቅቶ ሲንገዳገድ ስታግዘው እንኳን እንግዲህ በጣም እያመነጨቃት ነበረ ማለት ነው። ቀደም ብሎ እንግዲህ እንዳያችሁት ማህሌት ሉላና
ሞገስ የት እንዳለው አጋሾቹ ነግረዋት ነበረ። ነገር ግን በጣም ነው ደስ የሚለው ይህን ነገር ስነግረው ደስ ይለዋል እያለች ኤፍራታ ጋር እያወሩ ነበረ። ኤፍራታ ግን አንድ የነገረቻት ነገር ነበረ። እሱም ምንድን ነው ማህሌት ዝናን የራስሽ ማድረግ ትፈልጊያለሽ አይደል ትላታለች። አዎ ለምን ጠየቅሽኝ? እና ታዲያ አሁን ለምንድን ነው የሉላ መገኘት ደስ ያለሽ? ለምንድን ነው ለሱ መናገር ያስፈለገው? ይሄንን ስነግረው እኮ በጣም ደስ ይለዋል ትላለች። እንግዲህ ማህሌት ምን ህይወቷ ላይ ምን እንደሚጠቅማትና ምን እንደሚጎዳት ምን ማድረግ እንዳለባትና እንደሌለባት ምንም የምታውቀው ነገር የለም። እሷ የምታውቀው ብቻ ክፋትና ገንዘብ የሚያስገኝ ነገር ብቻ ይሁን እንጂ ሁሉንም ነገር ነው የምታደርገው። ግን ነገ ላይ ምን አይነት መዘዝ ይዞባት እንደሚመጣ እንኳን የምታውቅ ሴት አይደለችም ማለት ነው። እንግዲህ ኤፍራታም እና ታዲያ ሉላ ተገኘችልህ ብለሽ ለሱ የምትደውይው እሱ እኮ ሉላን ካገኘ አንቺን ዞር ብሎ አይሽም። ስለዚህ ሉላ እንደውም የማትገኝበትን መንገድ እንዲሁም የምትርቅበትን መንገድ ነው እንጂ መፈለግ ያለብሽ ሉላ እንድትገኝ አንቺ ምንም አይነት አስተዋጽኦ ማድረግ የለብሽም ብላ ታስጠነቅቃታለች። ማለትም ነገሩ እንግዲህ ስለ ጥሩ ሆኖ ስላገኘችው እሺ ብላ ስልኳን አስቀምጣለች ማለት ነው። በሌላ በኩል ደግሞ እንግዲህ ብሩክ እና ቅድስት ያው ጥያቄ የተጠያየቁ ነበረ። ብሩክ ቅድስትን እያመሰገናት ነበረ። በጣም ነው የማመሰግነው፣ በጣም ያደረግሽልኝ ነገር ከቃላት በላይ ነው ይላታል። እሷም ችግር የለውም ትለዋለች። ምሳሌ የት ናት ይላት። ምሳሌ እንግዲህ በዚህ ሰዓት መተኛት ስለለመደች አሁንም በጊዜ ተኝታለች ትለዋለች። አይ ጥሩ ነው እና ታዲያ አንቺስ እንዴት ነሽ? ደህና ነሽ? ቤተሰብ ይደውላሉ ይላታል። አይ እናቴ እንኳን አኩርፋኛለች፣ በተረፈ ደህና ናቸው። እናትሽ ለምንድን ነው ያኮረፉሽ? ምን አድርገሽ ነው ይላታል። አይ ምንም አላደረኳትም፣ ግን እኔም እንደ ኩዮቼ እንደ ጓደኞቼ ወልጄ እንደ ስም ስለፈለገች ለዛ ነው ያኮረፈችኝ፣ እናቴ ያኮረፈችኝ ለዛ ነው ትለዋለች። እሱም እና ምን አሰብሽ ይላታል። በቃ ሀገር ቤት ሄጄ ቤተሰብ ጋር ሄጄ እኔም ማግባት ይኖርብኛል፣ ቤተሰብ ባል አንጥተውልኛል፣ ስለዚህ አገባለሁ ትለዋለች። አይ እና ታዲያ ካሁን በፊት ፍቅረኛ አለኝ ብለሽ አይደለ ወይ? የምወደው ሰው አለ ብለሽ አይደለ ወይ? እሱን ነው ወይ የምታገቢው? የምን ፍቅረኛ ትለዋለች። እንዴ እኔ ወደዋለሁ፣ እሱ ግን አያውቅም እንደምወደው ያልሽው ልጅ የት ነው ይላታል። አይ እንግዲህ እሱ በጊዜ ከገባው ይሆናል፣ ካልገባው ግን የሚሆን ነገር አይደለም። ስለዚህ ያው አሁንም እኔ እየወደድኩት ነው፣ ግን እሱ የሚያውቅ አይመስለኝም። ያው ከረፈደ ረፈደ ነው፣ እኔ መሄድ አይቀርም ትለዋለች። እና አሁን እኔ ምን እንዳደርግልሽ ነው የምትፈልጊው? ምንድን ነው የምትፈልጊው ሲላት እንግዲህ ዘር መተካት ነው የምፈልገው፣ እድሜ ይሄዷል። ስለዚህ በቃ እኔ የምፈልገው ልጅ ወልጄ አይኔም በይኔ ማየት ነው ትለዋለች። እዚህ ጋር ፈገግ ያስባላችሁ እንደኔ ኮመንት ላይ ያሳውቁኝ። እኔ በጣም ነበረ እየሳኩ የነበረው ማለት ነው። እንግዲህ ብሩክም ያው ምን አስቦ እንደሆን ባላቅም እንግዲህ አልጋው ተነጥፏል ብሏታል። እሷም አጥፊዋለሁ ደግሜ ላጠፈው ወይ ብለዋለች። አዎ እሺ ብሎ እንግዲህ ብላ ያው አልጋውን ልታነጥፍ ሄዳለች። እሷም አልጋውን ልታነጥፍ ሄደች ጊዜ እንግዲህ የሆነ ነገር ተፈጥሯል ማለት ነው። የተፈጠረው ነገር ከባድ ነገር ሳይሆንም እሱ አውቆም ይሁን ሳያውቅ እንግዲህ የሆነ ትንኮሳ አድርጓል ማለት ነው። በዛን ጊዜ እሷ እንግዲህ ደንግጣ ነው ለመግደርደር የወጣችው። ከወጣች በኋላ ግን ለምንድን ነው ከያዘኝ ልቀቀኝ ያልኩት? እንደዛ እኮ ማድረግ አልነበረብኝም እያለች እንግዲህ ብቻዋን ስታስር ስትፈታ አይተናታል። እንዲሁም ብቻዋን በጣም ደስተኛ ሆና ጋሽ እኔን ይወደኛል ማለት ነው ወይ በጣም እድለኛ ነኝ፣ ግን ደግ አደረግኩኝ እንኳንም ተግደረደርኩ ሴት አይደለሁ እንዴ እያለች እንግዲህ ለራሷ ብቻዋን እያወራች ተመልክተናታል። ሁላችን እንግዲህ እንደኔ ከሆነ ፈገግ ያስባለኝ ክፍል ነው ማለት ነው። በሌላ በኩል ደግሞ እንግዲህ ሞገስ በጣም እየተጠራጠረ ነው ማለት ነው። እንግዲህ ሉላ ቤት መቀየር ይኖርብናል፣ ምክንያቱም እየተከታተለን ነው ብሏታል። በእርግጥ እየተከታተላቸው ነው። በአሁን ሰዓት ዝና ምንም የተቀመጠው ነገር የለም። በተለያየ መንገድ እነሱን የሚያገኝበትን መንገድ ሁሉ እያደረገ እየተከታተላቸው ነው ያለው ማለት ነው። እንግዲህ ሉላም ከዚህ ወደ ሞገስ መጀገን አለብህ፣
ከዚህ ወዲያ ጠንከር ማለት አለብህ እንጂ አንድ ሰው አንድን ሰው እያባረረ እስከ መቼ ድረስ ይኖራል? ካሁን በኋላ የሚመጣበት ሁሉ ለመጋፈጥ ሞክር ብላ እንግዲህ ጠንካራ እንዲሆን አድርገዋለች ማለት ነው። አንዳንድ ጊዜ ግን ምን የሚባል አባባል አለ መሰላችሁ? ሴት የላከው ሞት አይፈራም ይባላል እና እሱም እንግዲህ ሉላ አይዞህ በርታ፣ አንተ ጎበዝ ነህ፣ አንተ ጠንካራ ነህ፣ አንተ ጀግና ነህ ስላለችው እንግዲህ ሞገስ ያው እንዳያችሁት ጠንከር ብሎ ያው ለሉላ ከዚህ በኋላ መከታ ለመሆን ተነስቷል ማለት ነው። እንግዲህ በጣም የሚገርም አጋጣሚ ነው ማለት ነው። በሌላ በኩል ደግሞ ዳጣ እንግዲህ ቤተሰቦቿን ለማግኘት ቆርጣ ተነስታለች። እንዲሁም የባህር ዳር ሄደ የተባለው ሰውዬ መጥቷል። ያ ሰውዬ ከመጣ አይቀር እንግዲህ ዳጣም ቤተሰቦቿን የምታገኝ ነው የሚሆነው። ለሞገስ በመደወል ያው ቤተሰቦቿን ለማግኘት እንዲሁም ቤታቸው ነው ወደ ተባለው ሰፈር ሄዳ ስትፈልግ ተመልክተናል። መጨረሻም እንግዲህ የሆነ ሰው ነበር የከፈተላት። ከከፈተላትም በኋላ እንግዲህ አንተ ነህ ወይ አባቴ በማለት እቤት ድረስ ገብታ እንግዲህ ከቤተሰቦቿ ጋር ተዋውቃለች ማለት ነው። እንግዲህ የዳጣ ህይወት ምን ይሆናል? ከዚህ በኋላ ምን አይነት ህይወት ትኖራለች? በእርግጥ አባቷን አግኝታለች። ሰውየውም እንግዲህ እንዳገኛት ለመካድ ሞክሮ ነበረ፣ ግን ስላያት በጣም ነው ደስ ያለው። ምክንያቱም በጣም ለረጅም ጊዜ ሲጸጸት እና ሲያለቅስ የኖረበት ህይወት ስለሆነ አሁን ላይ በጣም ደስተኛ ነው የሚሆነው ማለት ነው። እንግዲህ በቀጣይ የዳጣም ህይወት ምን እንደሚሆን በቀጣይ ቪዲዮ ይዤላችሁ ነው የምመጣው። ስለምትከታተሉኝ በጣም ነው የማመሰግነው። ሰላም